በሱዳን ተባብሶ በቀጠለው የእርስ በርስ ጦርነት የፈጥኖ ደራሽ ኃይሎች የፖርት ሱዳንን መሰረተ ልማትና ህዝባዊ መገልገያዎችን ኢላማ ማድረጋቸው ተገቢ አይደለም ስትል ግብጽ ማውገዟ ተሰምቷል። ግብጽ ይህንን ያለችው የሱዳን ፈጥኖ ደራሽ በፖርት ሱዳን ከተማ የወታደራዊ አውሮፕላን ማረፊያ ላይ ጥቃት ማድረሱን የሱዳን ጦር ማስታወቁን ተከትሎ ነው ተብሏል። የሱዳን ፈጥኖ ደራሽ ኃይሉ የሰው አልባ አውሮፕላን ጥቃት በፖርት ሱዳን ማድረሱም ሁኔታውን እያወሳሰበው ነው ተብሏል። ፈጥኖ ደራሽ ኃይሉ ለመጀመሪያ ጊዜ ወታደራዊ ጥቃት በከተማዋ ላይ ያደረሰ ሲሆን በሱዳን ወታደራዊ መንግስት እንደዋና ከተማ የምትታየውን ፖርት ሱዳን ላይ ከባድ ጥቃት አድርሷል ሲል በጀነራል አልቡርሃን የሚመራው የሱዳን ጦር ይፋ አድርጓል። ይህ የሁለቱ ኃይሎች የስልጣን ጦርነት ሱዳንን እረፍት እንደነሳት የሚታወቅ ነው። የሱዳን ጦር ቃል አቀባይ ነቢል አብደላህ እንደተናገሩት ልዩ ኃይሉ በቀይ ባህር ወደብ አጥፍቶ ጠፊ ሰው አልባ አውሮፕላኖችን በማሰማራት የኦስማን ዲግና አየር ማረፊያ የንብረት ማከማቻና የሰላማዊ ሰዎች መገልገያ ተቋማት ላይ ጉዳትን አድርሷል። እስካሁን ድረስ በሰዎች ላይ የደረሰ ጉዳት የለም ያሉት ቃል አቀባዩ የተወሰነ የንብረት ውድመትም ደርሷል ብለዋል። የልዩ ኃይሉ መሪዎች ይህን ዜና እስካጠናቀርንበት ሰዓት ድረስ የሰጡት ማስተባበያ የለም። የሱዳን ጦር እንዳስታወቀው የፈጥኖ ደራሽ ኃይሉ የአየር ማረፊያን፣ የካርጎ ግምጃ ቤትና የሰላማዊ ዜጎች ተቋማትን ኢላማ አድርጓል። ፈጥኖ ደራሽ ኃይሉ የሱዳን ጦር የሚጠቀምበትን ወታደራዊ ቦታ ያጠቃ ሲሆን በሱዳን ጦር ላይ አደጋ ለማድረስ የተሰነዘረ መሆኑንም ተመላክቷል። የሱዳን ጦር በጥቃቱ የከፋ ጉዳት እንዳልደረሰበት ቢናገርም በፈጥኖ ደራሽ ኃይሉ ከባድ ድብደባ መድረሱን ግን አልሸሸገም። የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት ጊዜ ተቀናቃኙ ፈጥኖ ደራሽ ኃይል ትይዩ መንግስት መመስረቱንም ይፋ አድርጓል። ይህም ለሁለት ዓመታት በእርስ በርስ ጦርነት የታመሰችውን ሱዳንን ዳግም ለሁለት በመክፈል ስጋት ውስጥ እንድትገባ አድርጓታል። የሀገሪቱ ጦር በፈጥኖ ደራሽ ኃይል ቁጥጥር ስር የነበሩ ማዕከላዊ አካባቢዎችን መልሶ የተቆጣጠረ ሲሆን የፈጥኖ ደራሽ ኃይሉ ደግሞ በምዕራብ ዳርፉር ያለውን ይዞታ አጠናክሯል። የሱዳን ጦር ሰራዊትና በመሐመድ ሐምዳን ዳጋሎ የሚመራው ልዩ ኃይሉ የጦር መሳሪያዎችን ለማግኘት እንደ ኢራን፣ ቱርክ፣ ሳውዲ አረቢያ፣ አረብ ኤምሬትስና ሩሲያ ባሉ ሀገራት ላይ ጥገኛ ናቸው። በጦርነቱ ውስጥ የውጭ ጣልቃ ገብነት እየጨመረ በመሆኑ የተኩስ አቁም ስምምነት በቅርቡ ይደረሳል ተብሎም አይጠበቅም። ተንታኞች እንደሚሉት ልዩ ኃይሉ የጦር መሳሪያ ለማግኘት የሚያደርገውን ጥረት ለማሳደግ በሚል ጥቃቱን አጠናክሮ ቀጥሏልም እየተባለ ነው። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግ፣ የአውሮፓ ህብረትና አሜሪካ ሀሳቡን ተቃውመው የሱዳንን አንድነት እንደሚደግፉም ገልጸዋል። የፈጥኖ ደራሽ ኃይል በማዕከላዊ ሱዳን በሚገኙ በጀዚራ፣ በሲናርና በካርቱም ተከታታይ ኪሳራ ደርሶበታል። የሀገሪቱ ጦር ማዕከላዊ ሱዳንን መልሶ መያዙ ምስራቅና ምዕራብ በሚል የሊቢያን የሚመስል መከፋፈል ሊፈጥር ይችላል የሚል ስጋትንም ፈጥሯል። የሱዳን ጦርና ፈጥኖ ደራሹ እያደረጉት ያሉት ግጭት ሀገሪቱን የሚከፋፍል በመሆኑ የዓለም አቀፉ ማህበረሰብ ፈጥኖ እንዲቆም ይፈልጋል። ሁለቱ አካላት የሚያደርጉት ግጭት እየተባባሰ የመጣ ሲሆን በሁለቱ ኃይሎች መካከል ያለው ልዩነት እየሰፋና መበቃቀሉን እየጨመረ እንደሆነም ታውቋል። ግብጽ በቅርቡ የተደረገውን ጥቃት የተቃወመች ሲሆን በማንኛውም መመዘኛ የሚወገዝ ነውም ብላለች።